ዘመኑ ብዙ የሚዘገን ነገር ያለበት ነው። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ። ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ። አስተናጋጅ፣ አቤት፣ ጁስ አለ? አለ። ፍሬሽ ነው? የለም፣ ተመራቂ ነው። ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው። ኧረ አቶ በላቸው ነው። እሺ። አቶ ቀጀላ። አቶ ሸምሱ እምሱ። የጠራው እንደዚህ ነው። ሰውየው የቀጣውን ስም ከማንበቡ በፊት እየገፈተሩ አወረዱት። አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ? ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትመስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት። ከዛ ደግሞ ትክክለኛ ምንጃርኛ ለመጨፈር ከፈለግ አቋቋምህን ለሪጎሪ እንደተዘጋጀ በረኛ መሆን አለበት። አንተ ግን ያመለጠ ዶሮ ለመያዝ የምትሰናዳ ነው የሚመስለው። ከጥቂት ጊዜ በኋላ አንድ ዘፋኝ ክራር አንግቦ ወጥቶ ትግርኛ መዝፈን ጀመረ። ክራሩ ሚያው 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 ማለት ሲጀምር ትግርኛ ተናጋሪ ጨፋሪዎች ግልብጥ ብለው ወጡ። ቀጥሎ ደግሞ ትግርኛ የማይናገረው በብሔር ብሔረሰቦች እኩልነት አምናለሁ የሚለው በዘረኝነት እንዳይጠረጠር የሚፈልገው የሆነ ጊዜ ጎረቤቱን ጁንታ እያለ በመሳደቡ ጸጸት ያንገበገበው ወጣና ክብ ሰርቶ ይተራመስ ጀመር። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ። ሰውየው መድረኩን ሊፋታው ነው። ክራሩ በድብደባ ብዛት ብትስትስ ብሎ አንድ ክር እስኪቀረው ድረስ መዝፈን ቀጠለ። ዘፋኙ ሳያስበው በክራርና በማሲንቆ መሃል ሊመደብ የሚችል ክራሲንቆ የተባለ መሳሪያ ፈበረከ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው። እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ፣ ዋና ስሙ ማንደፍሮ ነው፣ ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንደውትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባሊ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ
ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ።